ራሱ እሺ ማርቆስ ወንጌል 1:15 ላይ ያወጣላት። ማርቆስ ኢየሱስ ለብቻ የተሰጠው ወንጌል አለ እንዴ? ታዲያ እሱን ነው እኮ የምነግርሽ። ወንጌል አለ። ኧረ በስመ አብ ወልድ፣ አንተ ግን ከየት ጉድ ነው እንደምታወጣው? ኧረ በስመ አብ ልውጣ እንዴ? ቆይ አትውጪ። ቆይ ይሄንማ ሰምተሽ ነው የምትመጣት። ሉቃስ ነይ ተመለሽ። ነይ እንቅልፍ የለም። እሺ ያጥወለወለሽ ነው የመሰለኝ ራሱ እና የነሰረሽ ነው የመሰለኝ። እኔ ደግሞ ነስሯት ነው ብዬ ሶፍት ምናምን ላቀበልሽ ነበር። እሺ ግን ያንቺ አካል ሰው አይደለም ወይስ ጥንዚዛ ነው? ድመት ነው? አይጥ ነው? የትኛውን ነው? ሰው ነው እንጂ ሰው ያለቀ ረጅም ጊዜ ነው። ምን ያለሁኝ እባክህ አንተ ርዕስ ሰጥና እልም ትላለህ። ከዛ ያችን ለማጥናትኛ እናቴ ምን አይቀረን። ሰሞኑን በጣም አልተመቸኝም። ምንም አልተመቸኝም ሰሞኑን በጣም ኡስታዝ ጀማል እንደውም ኧረ ዝም ብለህ እንኳን ግባ ለአንድ አፍታ ምናምን ስላለኝ ነው። አሁንም እወጣለሁ። ኢትዮጵያ ሰላት ጁማ ነው። ጁማ ከደረሰባቸው እወጣለሁ። ግን ከመውጣቴ በፊት አንድ ሁለት ጥያቄ ላስተናግድና ማታ እመጣለሁ። ኢንሻአላህ ማታ እመጣለሁ። ግን ጥያቄ ካለሽ አንቺን አስተናግዳለሁ። ሌሎች አንቺ ጊዜ ከበቃኝ ደግሞ ሌሎቹንም እጠይቃለሁ። እሺ በቃ የኔን እንትን ባይልኝና እኔማ በጣም በብዙ ነው ጥያቄ ሰብስቤልህ ያጠራቅምኩልህ። በነገራችን ላይ ባለፈው መርዷቸውን ስሙ ብለህ ከስር ጨጓራ ይቅጠል እስከሚል ነበር የሰማሁህ። መርዷችሁን ስሙ ክርስቲያኖች። መጽሐፋችሁ የማቴዎስ ወንጌል በተለይ የለም ወሽመጤ ቁርጥ ብሏ ስትል ጌታ ምስክሬን፣ እኔ ደግሞ በቃ ይሄ ነገር እውነት ነው ብዬ እኔም ተናደርኩኝና መጽሐፌን ገለጥ ሳረግ መጽሐፌ ላይ አለ። ከዛ ግሪክ አስተማሪዎች ጋር መምህራኖች፣ ሊቃውንቶች የተባሉት ጋር ሂጄ ስጠይቅ አነበቡት። ኡስታዝ አነበቡት። ጌታ አምጥተው እንዳነበቡት አላውቅም። ችግሩ ግሪክ አታቂም ብሎ ነው። ይስሐቅ ራስን አስፋውና ማቴዎስ 17:21 ላይ ያለውን የሳይናቲከስ ላይ አውጣና አሳያችሁ። ግሪክ ባይብል ሀብ ላይ አይደለም። ባይብል ሀብ ላይ ግሪክ አድርገው ነው የሚያስቡት እነሱ ቂሎች ናቸው። 14ኛው ክፍለ ዘመን ላይ ነው ባይብል ሀብ ያለው ራሱ ምንድን ነው ኢንተርሊኒየር የሚባለው የተዘጋጀው 14ኛው ክፍለ ዘመን ላይ ነው። እኔም እኮ የለም አላልኩኝም። 14ኛው ክፍለ ዘመን ላይ ያለው ላይ ነው። ማኒስክሪፕቱ ላይ የለም ነው እያልኩኝ ያለሁት። 14ኛው ክፍለ ዘመን ላይማ አሁን ነው የተጻፈው እኮ 14ኛው ክፍለ ዘመን ላይ። እኔ ያልኩት ባይብል ሀብ ላይ የተጨመረውን ሳይሆን ግሪኮቹ ማኒስክሪፕቶቹን ላይ የለም ነው እያልኩ ያለሁት። ማቴዎስ 17:21 ላይ ሳይናቲከስ ላይ ካለን ይቀጣለሁ። ይሄው ያወጣልሻል። ይሄማ እኮ እምነት ነው። ተይ እንጂ እንዴ! እኔ እንትን ያላልኩበትን ነገር የሆነ ነገር በዋሽ ምን ብል እኮ ነገ ጠዋት አላህም ይጠይቀኛል። አንቺ ነገ ጠዋት አንብበሽ ይሄንን ነገር ካገኘችው ወይድን ከዚህ በኋላ አታምኚውም። ለምን ዋሽቷላ? የዋሸ ሰው ደግሞ ሊታመን አይችልም ራሱ። በቃ በአንድ ነገር ከዋሸሽ ሌላውን ነገር ለማመን በጣም ይከብዳል። ነገ ጠዋት ላለማመንሽ ነው የሚከብድሽ። ይቅርታ ልጠይቅለት ትችያለሽ አንድ ሰው ሲዋሽሽ። ነገር ግን ነገ የዋሸኛ ብለሽ እምነቱ መጉደሉ ነው የሚያሳምመው ሞር። ማቴዎስ 17:21 ላይ የለም ይህ አይነት ከጾምና ከጾም በስተቀር አይወጣም ያላቸው የሚለው የለም። ይህ 21 ላይ አለ። እስቲ ተርጉሞት ነው ያለው። ግሪኩንም ማሳያት ከፈለክ እዛ ላይ ግሪኩ ላይ አለ። ግሪኩ አለ። ስለማያነቡት ነው ግሪክ የጥንት ግሪክ ስለሆነ ግሪክ ኮይኔ ስለሆነ ይከብዳል እንትኑ። ሳይናቲከስ ነው በውስጥ ላክላት። ይሄንን ሳይናቲከሱን ራሱ ከዛ እንትኑ ትርጉሙን ላክላት። አጠገቡ ያለውን አሁን ያሳያት ቁጥር 21 ላይ ማቴዎስ 17:21 ላይ አለ። በአማርኛው ላይ አለ። አማርኛው ላይማ አለ። እኔ የለም መቻልኩኝ እኔ እንዴ አይኔ ያፈጠጠር ሲያስከተተ ቁጭ ብሎ አለ አማርኛው ላይ ማቴዎስ 17:21 ላይ እስቲ አውጣላት አሳያት። ይታይሻል? 21 የለም ራሱ የለውም ራሱ። ከዛ በኋላ ወደ እንትን አሳያት። እሱ ላይ አሳያት። በእንግሊዝኛው ላይ ያደረጉትን እዩ። ምን ይላል? 21 ላይ ምን ይታይሻል? ይታይሻል? 21 ምን ይታይሻል? የለም እንደዚህ እንደሚለው ታዲያ 21 ላይ ይህ አይነቱ ከጾምና ከጾም በስተቀር አይወጣም አላቸው ይላል። የለም ኖ ቨርስ ነው የሚለው የለም ነው የሚለው እና ሊንኩን ላክላት
ማንም ሰው አይናቸውን በጨዋጥቦ ሰዎች እንደዛ ማድረጋቸው ልክ አይደለም። አያነቡም ብለው ስለሚያስቡ ነው። የሆነ ነገር ያነብልሽና አየው ይሄው አለ ያልሽ ምንድነው ግሪክ አታውቂም። ከባድ ታዲያ ምን ይሻላል? እንደዛ ነው ያለው። እኔ ህሊናም እኮ የሚባል ነገር አለ እኮ ህሊናም አለ እኮ ማሂ። ኧረ አለ ብዙ ነው። አንተማ ብዙ ነው ያመጣኸው እኮ ብዙ ነው የጠየቅከው። ከዛ መካከል ምናልባት አለ ተብሎ የሚታመነው የማቴዎስ 17:1 ስለሆነ ያኛው ዶክትሪን በዚህ ላይ ደግሞ አይመሰረትም። ቢኖርም ባይኖርም ዶክትሪን በዚህ ላይ ብቻ ነው። አሁን እኮ ዶክትሪን ይመሰረታል አይመሰረትም አይደለም ጥያቄያችን። ተጨምሯል ወይስ ዋናው ነገር አለ። ተጨምሯል ተቀንሷል ወይስ አልተቀነሰም ነው ያለ ወይስ የለም ነው። ተጨምሯል አልተጨመረም ነው። መጽሐፋችሁ ላይ ተበርዟል ምንድነው? ለዛ ነው እንጂ ዶክትሪን እንዴት ነው የሚመሰረተው ብለን ስንጠይቅ ያኔ ዶክትሪን እንዴት እንደተመሰረተ ይነግሩናል። ጥያቄያችን ዶክትሪን እንዴት ይመሰረታል አይመሰረትም ሳይሆን መጽሐፉ ላይ የተጨመረና የተቀነሰ ነገር አለ ወይስ የለም ነው ነጥባችን። ስለዚህ ካለ አለ ነው፣ ከሌለ ደግሞ የለም ብለው ቢበሉ ያ ነው መጽሐፉ ላይ ለምን ተጨመረ፣ የሌለ ነገር ለምን ተጨመረ ነው። ቅድም አንዱ ያው ምስክር ውስጥ ገብቶ ምን አለ? እውነታውን ፍርጥ አድርጎ ተናግሮ ወጣ። ምን አለ? አይ ያው እንትኑ ሲጠፋባቸው ሰዎች ዋናው ሲጠፋባቸው ሰዎች ያንን ለመተካት ብለው ብዙ ጨምረዋል ብለው እንቅጩን ፍርጥ አድርጎት ወጣ። እሺ በቃ ተው፣ እኛም እንግዲህ እንደርስበታለን። አያውቁም ብሎ ነው፣ አያነቡም አያመራምሩም ብሎ ነው። የዮሐንስ ወንጌል ኢየሱስ ክርስቶስን ደግሞ አገኘሁት። የሚገርመ ነገር ኦኬ። አንተ ግን ይሄን ነገር በደንብ እኔ አስተውያ አላነበብኩትም ነበር እና አገኘሁት ይህን ጥቅስ። ምኑን? ዮሐንስ ወንጌል 8 ከ1 እስከ 11 ድረስ ያለው አንድ ኃጢአተኛ ሴት መታ ምናምን የሚለው ኖ 41 ዮሐንስ ወንጌል ምዕራፍ 8 ቁጥር 41 እና ኢሳይያስ 6 እዛ ጋር ነቢዩ ያየው ክብርና እዚህ ጋር ደግሞ ያዩት ክብርን አገናኝተህ አንተ መልስልኝ። እንዴት ነው እሱን? አሁን እዛ ጋር የታየው እግዚአብሔር ነው በዙፋኑ ላይ ያየው ክብር ኢሳይያስ በዙፋኑ ላይ አየሁት ሲል በራእይ ያየው እግዚአብሔርን ልክ እዚህ ጋርም ደግሞ ባለማመናች ያህዌን አይቷል። እዚህኛው ጋርም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 41 ላይ ክብሩን አዩ። 12:38 ማለትሽ ነው? ያ ነው 8 ላይ ራሱ ነው እንጂ 8 ላይ አይደለም ራሱ ያለው። እነሱ ኢሳይያስ ለሚያያይዙት 12:18 ላይ ነው። የጌታ ግን ለማን ተገለጠ የተባለው ይፈጸም ዘንድ ክብሩን ስላየ ይህን ተናገረ ምናምን የሚለው አይደለ? 12:30 ላይ ትክክል። ክብሩን 12:40 ላይ ማለት ነው። እሱን ክብሩን ስላየ ስለዚህ እንትን አለ። አዎ ኢሳይያስ ስታጠኚ ረጋ ብለሽ ስታጠኚው ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 12:37 ላይ ጀምረሽ ይው ነገር ግን ይህን ያለን ምልክት ወይም ተአምራት በፊታቸው ምንም ቢያደርግ በእሱ አላመኑም። ለምን? ነቢዩ ኢሳይያስ ጌታ ወይ ምስክርነታችንን ማን አመነ? የጌታ ክንድስ ለማን ተገለጠ ይላል። አሁን የጌታ ክንድ የተባለው ማን ነው? በእነሱ ትምህርት የኢየሱስ ነው። ኢየሱስ ነው ክንድ የተባለው። ጌታ የተባለው ማን ነው? ከዛ ጀምሪ። አይደለም። የጌታ ክንድ የተባለው ማን ነው? ጌታ የተባለው ማን ነው? ኦኬ የጌታ ክንድ የተባለው አብ ነው። ከዛ ደግሞ ክንዱ ኢየሱስ ነው አይደለ? ነው እኔ ምን አውቃለሁ? እንጃ። እሺ ንገረኝ። እዛው ላይ ዮሐንስ ወንጌል ረጋ ብለሽ እንደዚህ ጠይቂያቸው፣ እነሱ ስለሚያጣድፉሽ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 38 ላይ ነብዩ ኢሳይያስም ጌታ ሆይ ማን ምስክርነታችን አመነ? የጌታ ክንድ ለማን ተገለጠ ይላል። አሁን ጌታ ሆይ የሚለው ማንን ነው? የጌታ ክንድ የሚለው ማንን ነው? ኦኬ ጌታ ሆይ የሚለው እግዚአብሔር መሆን አለበት። አብን ነው። አዎ አብን ነው ብለሽ አስመሪ ማለት ነው። እሺ የጌታ ክንድ የተባለው ለማን ተገለጠ የተባለውስ? ክንድ የተባለው ደግሞ ኢየሱስ ነው አይደለ? አሁንም መሲሁ ነው። አዎ የጌታ ክንድ ጌታና የጌታ ክንድ የተባለው መሲሁ ከሆነ ጌታ የተባለው ማን ነው? አብ ነው። ኢሳይያስ 53:1 ላይ ይሄ ጥቅስ የተገኘበት ቦታ ላይ ስናየው ጌታ ሆይ ማን ምስክርነታችንን አመነ? የጌታ ክንድስ ለማን ተገለጠ ይላል። ኢሳይያስ 53:1 ላይ ካለው በመቀጠል ምን አለ?
ቁጥር 39 ላይ ስለዚህ ማመን አቃታቸው፣ ምክንያቱም ኢሳይያስ ድጋሚ እንዲህ አለ አለ በዓይኖቻቸው እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ፣ ልባቸውን አደነደነ ይላል። ከዛ በኋላ ጌታ ሆይ ያለው ማንን ነው ብለሽ አብን ከሆነ ኢሳይያስ 6:8 ላይ የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል አለ ይላል። ጌታ የተባለው ማን ነው? እግዚአብሔር ነው። ማንስ ይሄድልኛል? አዎ ኢሳይያስ 6:8 ላይ ኢሳይያስ 6:8 ላይ ከዛ ኢሳይያስ 6:10 ላይ በዓይኖቻቸው እንዳያዩ በልቦቻቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ አለ ግሪክ ሰብቱኛንት ላይ። ከዛ በኋላ ኢሳይያስ 6:1 ላይ እዛው ላይ መጀመሪያ ላይ ሲናገር ንጉሥ ዖዝያ በሞተበት ዓመት ጌታን አለ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ ክብሩም ቤቱን ሞልቶት ነበር አለ። በራእይ ነው ያየው። ማንን ነው ያየው? ጌታን ነው ያየው። ጌታን አየሁት ብሎ ሲናገር ክብሩን ስላየ አለ። የማንን ክብር? የጌታን ክብር ስላየ። ስለዚህ የጌታን ክብር አየ ሲል ጌታ የተባለው ማን ነው ነው ጥያቄው? አብ ነው ወይስ ወልድ ነው ነው ጥያቄው? ወልድ የተባለው የጌታ ክንድ ነው የተባለው። ስለዚህ ማንን ነው ያየው ሲባል አብን ነው። እንዴ አብ ይታያል ወይ ሲባል ዳንኤል 7:9 ላይ ዙፋኖች ሲስገረጉ ድረስ አየው፣ በዘመናት የሸመገለውን ወይም አብን ተቀምጦ አይቶታል። ስለዛ ዮሐንስ ወንጌል 12:41 ላይ ክብሩን ስላየ አለ ባየ ጊዜ ኢሳይያስ ይህን ተናገራል። ክብሩን ባየ ጊዜ በዓይናቸው እንዳያዩ በልቦናቸው እንዳያስተውሉ ብሎ የሚለውን የተናገረው ኢሳይያስ ማንን ባየ ጊዜ ነው አለ? ክብሩን ባየ ጊዜ አለ። የማንን ክብር? የአብን ክብር ማለት ነው። በረጅምና ከፍ ባለ ዙፋን ላይ ተቀምጦ የታየው ጌታ ነው። ክብሩም ደግሞ መቅደሱን ሞልቶት የነበረው ማን ነው? አብ ነው። ስለ አብ ነው እየተናገረ ያለው። ከዛ በኋላ ቀጠለና ምን አለ? ካይ አለ። በተጨማሪም አለ ስለ እርሱም ተናገረ አለ። ስለማ? ስለ መሲሁም ተናገረ። ምን ብሎ ተናገረ? ኢሳይያስ 53:1 ላይ ጌታዊ ምስክርታችን ማን አመነን? የያህዌ ክንድስ ለማን ተገለጠ ብሎ ይጠቅሳል ማለት ነው። አንድ ጥቅስ ላሳይሽና ተመሳሳይ አርጊመንት ዕብራውያን 5:5 ላይ ያወጣላት ይሳቅዬ። ዕብራውያን 5:5 ላይ ይሳቅ አንድ ጊዜ ያወጣላት ማነው? ዕብራውያን 5:5 ላይ ተመሳሳይ አርጊመንት ይታይሻል። እዚህ ጋር በደንብ ተከታታዩ። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም ማለት ማ አላከበረ? ክርስቶስ። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው? አብ ነው። ኢየሱስን አብ ክርስቶስ ነው የሚለው እኮ እዛ ጋር። ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም። ይኸው ጥቅሱ ላይ 5:5 ላይ ተረጋግተሽ ይኸው። አሁን ይኸውልሽ ክርስቶስ ደግሞ ራሱን ሊቀ ካህናት ሆኖ ራሱን አላከበረም። ነገር ግን ምን አለ ይላል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። ማን ነው እርሱ ነው ያለው? ያለው እርሱ ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። እርሱ የተባለው ማን ነው? እርሱ የተባለው አብ ነው። አየሽው? ግን በአንዱ አውድ ላይ ነው የመጣው። ክርስቶስ የሚለውም እርሱም የሚለውም በአንድ አውድ ላይ ይመጣሉ ማለት ነው። እርሱ ሲባል አብን ነው የሚያመለክተው፣ ክርስቶስ ሲባል ደግሞ ኢየሱስን ነው የሚያመለክተው ብለሽ ነው የምትረጁ እንጂ አብ ክርስቶስ አንተ ልጄ ነኝ ዛሬ ወልጄሃለሁ ካለ ክርስቶስ ራሱ ወላጅ ሊሆን ነው ማለት ነው። አብ ሊሆን ነው። ገባሽ? እንደዛ ማለት ነው። እና ከዛ አንጻር ነው የሚታየው። ይህ ጥቅስ በዚህ መልክ ነው የተቀመጠው። እዚህ ላይ ኢሳይያስ ላይ የተጠቀሰው ዮሐንስ ወንጌል 12:38-41 ድረስ ያለው ካልገባሽ አሁንም መጠየቅ ትችላለሽ በዚህ ዙሪያ ላይ። ኦኬ፣ ታዲያ ዮሐንስ ላይም የተቀመጠው ልክ እንደዛው ክብሩን ያዩት የእግዚአብሔር ነው እንጂ ስለ ኢየሱስ አይደለም ያወራው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም ከቶ የለም ይላል አይደል? አዎ ይላል። ትክክል። በእሱ እቅፍ ያለው አንድያ ልጁ ተረከዋል አይደለ? ይላል። ስለዚህ ልጁ ሲተረክ ደግሞ ስም ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና። ከእግዚአብሔር የሆነው እነማን ነው? እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሚክያስ ምናምን አይተውታል። በምንድን ነው ያዩት? በራእይ ነው ያዩት። ማንን? አብን። አየሹ? ዮሐንስ ወንጌል 6:46 ላይ ያወጣላት። አየሹ? እዚህ ጋር አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር ይላል።
እርሱ አብን አይቷልና አለ። አብን ያየው ማን ነው? ከእግዚአብሔር የሆኑ ሰዎች አሉ፣ ነቢያቶች ማለት ነው። እነ ኢሳያስ እነ ሙሴ እነ ምናምን አይተውታል። ግን በአካል ሳይሆን ያዩት በራእይ ነው ሲያዩት የነበረው። ኢሳያስ አንዳንድ ላይም ንጉሥ ዖዝያን በሞተበት ጊዜ የአሞጽ ልጅ ኢሳያስ ያየው ራእይ ነበር ይላል። ከዛ ነው ንጉሥ ዖዝያን በሞተበት ዓመት ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ያለው። ያየው ማንን ነው? አብን ያየው። በምንድን ነው? በራእይ ነው ሲያዩት የነበረው። አብን ያየው ይታይሻል። አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና። ስለዚህ አብን አይተዋል፣ ግን ያዩት በአካል ሳይሆን በራእይ ነው ወይ በህልም ነው ሲያዩ የነበረው። ኢሳያስ 6:46 ማን ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ ግልጽ ነው። አዎ ግልጽ ነው። ግን አንድ ግልጽ ያልሆነልኝ ነገር ምን እንደሆነ ታውቃለህ ወሂድ? የዮሐንስ ወንጌል ሙሉ መሰረቱ የዮሐንስ ወንጌል ስለ ኢየሱስ ክርስቶስ እግዚአብሔርነት ነው የሚያወራው፣ ስለ ወልድ አምላክነት ነው የሚያወራው ስለተባለ ትንሽ እሱን በደንብ ላንብበውና እንትን እላለሁኝ። አሁን ይበቃኛል። አመሰግናለሁ። ዮሐንስ ወንጌል ሆሴ 11:9 ላይ ያወጣላት አንድ ጥቅስ፣ አንድ የሚገርም ነገር አለ። ሆሴ 11:9 ሆሴ 11:9 ላይ ጥቅስ እስቲ እኔ አምላክ እንጂ ሰው አይደለሁም እና ይላል። ይህንን ተናጋሪው ማን ነው? እኔ አምላክ እንጂ ሰው አይደለሁም። እግዚአብሔር ነው አይደል እንደዚህ የሚናገረው? እግዚአብሔር። አዎ። አሁን ዮሐንስ ወንጌል 8:40 ላይ ያወጣላት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ 8:40 ላይ ነገር ግን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገሩኝ ትፈልጋላችሁ አለ። ከእግዚአብሔር ሰምቶ የሚናገረው ምን ነው አለ? እዚህ ጋር ምንድነኝ አለ? ሰው ነው አለ። እግዚአብሔር ምን አለ? ስለዚህ ከማን ነው የሚሰማው? ያ ሰው ከማን ነው የሚሰማው? እግዚአብሔር ደግሞ ቅድም ምን ብሏል? እግዚአብሔር ደግሞ ምን ይሏል? እኔ አምላክ እንጂ ምን አይደለሁም አለ። ሰው አይደለሁም። ሰው አይደለሁም ካለው እግዚአብሔር የሚሰማው ማን ነው? ሰው ነው እየሰማ ያለው። አየሽው? መሀል ላይ ሆኖ ማለት ነው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እንደዛ ነው። አንድ እግዚአብሔር አለና በእግዚአብሔርና ደግሞ በሰዎች መካከል ያለው መካከለኛ ምንድነው ያለው ይላል? ሰው ነው ያለው ነው የሚለው። መሀል ላይ የነበረው ሰው ነው እየሰማ ማለት ነው። ከእግዚአብሔር እየሰማ ማለት ነው። ዮሐንስ ወንጌል ሙሉን ስለ እግዚአብሔር ከሆነ የሚያወራው፣ ኢየሱስ እግዚአብሔር መሆኑን ከሆነ የሚያወራው፣ እግዚአብሔር ከእግዚአብሔር እየሰማ ነበር ሲናገር የነበረው። እግዚአብሔር ነበር ከእግዚአብሔር እየሰማ ሲናገር የነበረው። አላውቅም እንዴት ነው እንደዚህ የሆነ? አሁን እዛ ጋር እኔ በደንብ አገኘሁኝ አምላክነቱን ብዬ ነበረ። አሁን ደግሞ በዚህ በኩል መታችሁ ሰው አይደለም ሰው ነው ትላላችሁ። ኧረ ፈጣሪ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንደዛ ነው። ቆይ ጨርሽው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የሚየው ራሱ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። የሱ ይታይሻል። ሰው ነበረ ነው የሚለው። ሰው ነበር፣ የናዝሬቱ ኢየሱስ ሰው ነበር ነው የሚለው። እግዚአብሔር በሱ በኩል ባደረገው ድንቅና ተአምራት ይላል። ስለዚህ የናዝሬቱ ኢየሱስ ሰው ነው። የአንድ አምላክ ደግሞ እኔ አምላክ እንጂ ሰው አይደለሁም ብሎ የተናገረ ነው። ከዛ ከአንዱ አምላክ እየሰማ ሲናገር የነበረ ሰው ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማ የነበረው? ከአምላኩ። ኦኬ። ስለዚህ ከአምላኩ እንዴት ይሰማል? አምላክ እንዴት ይሰማል? እሱ ጋር ካለ ሙሉ አዋቂ ከሆነ ከሱ ለምን ይሰማል? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምንድነው የሚለው? ምንድነው የሚለው? እኔ ከራሴ ምንም አልተናገርኩምና ይላል። ነገር ግን የላከኝ አብ እርሱ የምለውና የምናገረው፣ ስለዚህ አብ እንደነገረኝ እንዲሁ እናገራለዋል። ለምንድነው ከራሱ የማይናገረው? አምላክ ከሆነ ማሂ እኔና አንቺ አንድ ትምህርት ቤት ሆነን ሙሉ እውቀት ኖሮን ከራሴ መናገር እችላለሁ። እኔ አንቺ ጋር ያለው እውቀት እኔ ጋር ካለ ከአንቺ መስማት አይጠበቅብኝም። ግን ከራሴ ምንም አልተናገርኩምና አለ። አየሽው? ኢየሱስም እኔ ከራሴ አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውና የምናገረውን ሳሰጠኝ ይልና ስለዚህ ምን አለ? እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ ይህን በል ብሎ ካላለው በስተቀር ከራሱ ማለት እንኳን አይችልም። ኢየሱስ የራሱ ነገር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ደግሞ አወጣላት 10 ላይ ያወጣላት
14:10 ላይ ይታይሻል። እኔ በአብ እንዳለው አብን በእኔ እንዳለ በሆነ እኔ የምነግራችሁን ቃል ከራሴ አልናገረውምና አለ። ታዲያ ኬታ መጣው ብለን ስንል ቁጥር 24 ላይ ይነግረናል። 14 24 ላይ ኬታ መጣው። ታዲያ ከራስ የማትናገር ከሆነ ምኑ ነው አምላክነትህ? ከራስ ምንም ነገር የማትናገረው ከሆነ ኬታ መጣኸው ብለን ስንጠይቀው ምን ይላል መሰለሽ? እዚህ ጋር ይህ የምትሰሙት ቃል የላከኝ ነው እንጂ የኔ አይደለም አለ። የኔ አይደለም የላከኝ ነው፣ የላከኝ የአብ ነው እንጂ የኔ አይደለም አለ። ከዛ ዮሐንስ ወንጌል 17:10 ላይ ተመልከችው። 17:8 ላይ እዛው ላይ 17:8 ላይ መልካም የመቃጠል ዘመን እያበዱልሽ ነው፣ ዘመዶችሽ መጥተው ከስር እያበዱ ነው፣ ጨርቃቸውን ሙሾ እያዋሹ ነው፣ ደረታቸውን እየደቁልሽ ነው። እኔ የለሁበት። እሺ 17:8 ላይ አየሽው? የሰጠኝን ቃል ሰጥቻቸዋለሁና አለ። የሰጠኸኝን ቃል ሰጥቻቸዋለሁና አለ። ታይሻል? የሰጠኝን ቃል ሰጥቻቸዋለሁና አለ። ቁጥር 14 ላይ የሰጠኸኝን ቃል ሰጥቻቸዋለሁ ለሐዋርያት የተቀበለው ማለት ነው። የተቀበለው ነው። ወንጌል ተቀብሏል። አይሽ ወንጌል ተቀብሏል። ኢየሱስ ወንጌል ስለመቀበሉ ይሄው ማስረጃችን አንደኛው ይሄ ነው። ወንጌል ነው የተቀበለው። የሰጠኝን ቃል ሰጥቻቸዋለሁና የተቀበለው ወንጌል አለ። ይሄው የሰጠኝ ቃል ያ ቃል ወንጌል ነው ይላል። ኢየሱስም ወንጌልን በወንጌል እመኑ ይል ነበረ። ያ የሚያስተምረው የአምላክን ቃል ቁጥር 14 ላይ ያወጣለት አይሽው 14 ላይ እዛው ላይ ምን ይላል? ቃልህን ሰጥቻቸዋለሁና ይላል። አየሽ ቃልህን ዩር ወርድ የአንተ ቃልህን የአምላክን ቃል ነው የሰጠው ኢየሱስ። ተቀብሎ የሰጠው ነገር ነው፣ የራሱ አይደለም ራሱ። እሺ ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ያወጣ ይሄ እንጃ ይሄንን አይተሽ እኔ ከዛ በኋላ እንጃ ክርስትና ላይ የምትቆይ አይመስለኝም። አሁን የምሰጠው ማለት ነው። ሁላችሁም ያዙት። ዮሐንስ ወንጌል ዮሐንስ ላይ ነው ጭራሽ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ይዩ። ስለዚህ ኢየሱስም እንዲህ ብሎ መለሰላቸው አላቸው፣ ትምህርቴ አለ ከላከኝ ነው እንጂ ከእኔ አይደለም አለ። ከራሴ የለም ማለት ነው። አምላክ አይደለህም ማለት ነው። ነብይ ነህ፣ መልእክተኛ ነህ ማለት ነው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። እንደዛ ብለው አይደለም ያለው። ፈቃዴን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከእኔ እንደሆነ መረዳት ይችላል በቀላሉ አለ። የሰው ከሆነ ይረዳል አለ። ከእኔ ከሆነ ከእግዚአብሔር ወይም ከእኔ አለ። እግዚአብሔር ሌላ ነው፣ እሱም ሌላ ነው። በቃ ለይቶ ነው ቁጭ ያደረገልሽ። ዳይኮቶማይዝ አደረገው ነው የሚለው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ከእኔ አይደለም፣ ከእኔ መነጭ አይደለም አለ። አምላክ ቢሆን ኖሮ ከራሱ ይመነጭ ነበር። ይህ ትምህርት ከእግዚአብሔር ወይም ከእኔ ብሎ እግዚአብሔር ነጥለሽ ወጣሽ። ነይ ተመለሽ፣ ነይ ተመለሽ፣ ነይ። እንቅልፍ የለም። እሺ ያጥወለወለሽ ነው የመሰለኝ ራሱ እና የነሰረሽ ነው የመሰለኝ። እኔ ደግሞ ነስሯት ነው ብዬ ሶፍት ምናምን ላቀብልሽ ነበር። እሺ ከዛ በኋላ አየሽው፣ ይህ ትምህርት አለ ከእኔ ወይም ከእግዚአብሔር አለ መሆኑን ታውቃላችኋል ወይ? ተቆራረጠ ይሰማል። ምን አለ ኢየሱስ? ትምህርቴ ከላከኝ ነው እንጂ ከእኔ አይደለም። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ከማን አይደለም አለ? ከእኔ አይደለም አለ። ከላከኝ ነው እንጂ አለ። ስለዚህ ኢየሱስ ሲያስተምረው የነበረው ትምህርት የራሱ አይደለም ማለት ነው። ከዛ በኋላ አለ ፈቃዱን የሚያደርግ ቢሆን አለ ይህ ትምህርት ከእግዚአብሔር ቢሆን ወይም ደግሞ ከእኔ ከራሴ የምናገር እንደሆነ ያውቃል አለ። ከራሴ አልናገርም አለ። ወይ ከራሴ ነው ወይ ከእግዚአብሔር መሆኑን ማመዛዘን ይችላል አለ። ፈቃዱን የሚያውቅ ሰው አለ። ስለዚህ ከእግዚአብሔር ለብቻው ነው፣ ከራሴ የሚለው ደግሞ ለብቻው ነው። ራሴ የሚለው ማንነት ለብቻው ነው። እግዚአብሔር የሚለውን ደግሞ ዳይኮቶማይዝ አድርጎ ነጥሎ ነው ያስቀመጠልን። እሱም ሰው በማድረግ ነው ያስቀመጠው። እግዚአብሔርን ደግሞ በአምላክነቱ ነው ያስቀመጠው። ዮሐንስ ወንጌል 8:28 ላይ ያወጣላት ይህን ጥቅስ እና ከዛ በኋላ 8 ከዮሐንስ ወንጌል ምዕራፍ 8 ቁጥር 26 ጀምሮ ይህን ይሁና። እኔ በጣም ነው የሚገርመኝ። ከዛ ከ26 ከ28 ይታይሻል እዚህ ጋር ያ ይታያል። እሺ ከቁጥር 26 ጀምሮ ነው። እኔ ስለ እናንተ የምናገረውና ብዙ ነገር አለኝ፣
ዳሩ ግን የላከኝ አብ እውነተኛ ነው፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን እናገራለሁ አላቸው። ከእርሱ የሰማሁትን ከዛ ስለ አብ እንደነገራቸው አላስተዋሉም አለ። ከእርሱ የሰማሁትን ከራሱ ያመጣው ነገር አይደለም። ከዛ ስለዚህ ኢየሱስም የሰው ልጅን ከፍ ከፍ ባደረጋችሁ ጊዜ እኔ እንደሆንኩኝም አባቴም እንዳስተማረኝ ይላል። አባቴ ምን እንዳለኝ እንዴ አምላክን ሌላ አካል ያስተምረዋል እንዴ? ከዚህ በኋላ ቀልድ ነው የሚመስለኝ ራሱ። ይችን ጥቅስ ይዤ ሄጄ ብቻ ጀነት እንኳን ኢየሱስ አምላክ ለምን መሆኑ አላመንክም ተብለሽ ብትጠየቂ በዚህ ጥቅስ ነጻ ትወጫለሽ። እንዳስተማረኝ እንዴ አምላክ እንዴት ያስተምረዋል ኢየሱስን? እንዳስተማረኝ እያለ ይሁት እስቲ ያጀማ እንዳስተማረኝ ይላል። ማን አስተማሪው? አንድ ሙሉ አዋቂ የሆነን አምላክ ሌላ አካል ያስተምረዋል? ማሂ ያስተምረዋል? ኧረ እያስተማረኝ ሲል ታዲያ ይሄ ምንድነው ከስላሴ ያስተምሩት ጋር ነው ታዲያ የሚያገናኙት? ፍጹም ሰውነቱ ይልሃል፣ ስላሴ ነው ይልሃል። ስለዚህ ፍጹም ሰውነቱን ታዲያ ለምንድን ነው አብ የሚያስተምረው? ራሱ ሳያስተምረው ነው? የእሱ መለኮት የት ገብቶ ነው? መንፈስ ቅዱስ የት ገብቶ ነው? እዛ ዳር ላይ ሆኖ የሚመለከተው እሱ ሳያስተምረውም አንድ ቀን ነው። ሞግዚት ነበረ መንፈስ ቅዱስ በዚህ ጉዳይ ላይ። ልክ ትምህርት ቤት ሞግዚት አለች፣ ደቀ መዝሙሩን ከመምህሩ አገናኝታ ላሽ ምትላለች፣ ጠዋት ትምህርት ቤት አድርሳ የምትሄድ ሞግዚት አለች። እንደዛ ነገር ነው መንፈስ ቅዱስ። አያስተምርም እሱስ አምላክ አይደለም እንዴ? ተው እንጂ እንዲህ አይነት ቀልብ፣ ይሄ እምነት ነው፣ በእምነት አይቀለድም። አሁን አንተ እነዚህ ነገሮች አሳየኸኝ። እዚህ ላይ ራሱ ዮሐንስ ወንጌል ላይ እኔ ህይወት ውሃ ነኝ ይላል፣ እኔ ከሰማይ የወረድኩ እንጀራ ነኝ ይላል። እውነት ነው። እሱን አስተምርሻለሁ። እኔ ዘላለም ህይወት እሰጣለሁ ይላል። እውነት ነው። እሱን ምን እናድርግ? እናደርገዋለን። እነግርሻለሁ። ቆይ አንድ ቀለል ያለ ጥያቄ ደግሞ ጠይቂልኝ እስቲ። እንደዚሁ ለምሳሌ አምላክ ከሁሉ በላይ ነው አይደል? ከሁሉም በላይ አምላክ ነው አይደለ? ከፍጥረትም ከእንስሳትም ከሁሉም በላይ አይደል? አዎ። አምላክ እኩያ አለው ብለሽ ታምኛለሽ? ኧረ በፍጹም አቻ አለው ቢጤ አለው? ኧረ በፍጹም የለውም። እሺ አብ አምላክ ነው? በስላሴ አዎ አብ አምላክ ነው። ወልድ አምላክ ነው? ወልድ አምላክ ነው እንደ ስላሴ። አዎ መንፈስ ቅዱስም አምላክ ነው? አዎ። ወልድ ከአብ በታች ነው? ከአብ እኩል ነው? ወልድ መንፈስ ቅዱስ ከአብ እኩል ናቸው ወይስ ያንሳሉ? አንሱም እኩል ናቸው አይደል? ወልድና መንፈስ ቅዱስ ከአብ እኩል ናቸው አይደል? ስለዚህ አብ አምላክ ነው። አምላክ እኩያ ያለው አይደል? አምላክ እኩያ ያለው አይደል? ወልድና መንፈስ ቅዱስ የሚባሉ እኩያ አላቸው። አንድ ነው። አብ አምላክ አይደል እንዴ? ውስጥ የተያዘ ነው መሰለኝ። ምን አውቃለሁ እኮ ገባኝ። ግን አብ አምላክ አይደለ እንዴ? አብ አምላክ ነው እኮ አይደል እንዴ? መቼም አይካድም። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ ወልድና መንፈስ ቅዱስ የአብ እኩያ ናቸው። የአብ እኩያ ናቸው አይደል? እኩያ ናቸው አይደል? ቢጤ ናቸው። አምሳኝ እኮ እኩያ ከሆኑ አምላክ እኩያ ያለው ማለት ነው። ለመሰለ አንድ ተብሎ አይደል እንደሚታመምተው እንጂ ወይ ታውቂው እንዴ? አንድ የሚባሉት እኮ በምንነት ነው አይደል? አንድ የሚባሉት በአካል። ስለዚህ አሁን ስለ ምንነት አይደለም፣ ስለ አካል ነው እያወራ ያለሁት። የአካል አምላክ ነው አይደል? አንቺ አሁን አካል አለሽ፣ ከኔ የምትለዩ በአካል ነው። ግን የአንቺ አካል ሰው አይደለም ወይስ ጥንዚዛ ነው? ድመት ነው? አይጥ ነው? የትኛውን ነው? መንፈስ ቅዱስ ሰው ነው እንጂ ሰው ነው። ልክ እንደዛ ማለት ነው። ስለዚህ አብ አምላክ ከሆነ አምላክ እኩያ ያለው ማለት ነው። አብ የሚባለው አምላክ እኩያ ያለው፣ ወልድና መንፈስ ቅዱስ የሚባሉ አምላኮች እኩዮቹ ናቸው ማለት ነው አይደለ? አዎ እኩል ናቸው። አብ ከሁሉም በላይ አይደለም ማለት ነው። በክርስትና በስላሴ ትምህርት ከወልድና ከመንፈስ ቅዱስ ጋር እኩል ስለሆነ አብ አምላክ ከሁሉም በላይ አይደለም። እኩዮች አሉት ወልድና መንፈስ ቅዱስ የሚባሉ አይደል? አዎ እንደ ስላሴ አስተምሮት ነው። ግን እንደ መጽሐፍ ቅዱስ ከጠየቅን ግን እንደ መጽሐፍ ቅዱስ አይደለም። እንደ ስላሴ አስተምሮት እኮ ነው። በቃ እያፈራረስን ያለ ነው። ስላሴን እያፈራረስን ያለ ነው። በደቂቃ ውስጥ ነው እኮ እኛ የምንፈጀው፣ በቀለል ባለ መልኩ ማለት ነው ራሱ ማለት ነው። እሺ እና እንደዛ ብለሽ ትያቸዋለሽ። እኔና አንቺ ስናወራ አሁን ሰው አሁን ታች ሆነው ማና ማን አወሩ ነው የሚለው? ሰዎች አወሩና ሰዎች አይደለም። ማና ማን አይደለም።
ምንና ምን አላልኩም። ማሂና ወሂድ አወሩ የሚባል ማሂና ወሂድ አወሩ ይባላል። ምንና ምን አወሩ ሲባል ምንና ምን አወሩ ነው የሚባሉ? ሰውና ሰው ነው አይደል የሚባለው? ሰውና ሰው። ኢየሱስና አብ ሲያወሩ ማና ማን አወሩ ይባላል? አብና ወልድ አወሩ ይባላል አይደል? ይሄ እኮ ነው ችግሩ። አብና ወልድ አወሩ። ምንና ምን አወሩ ሲባል ምንና ምንድን ነው? አምላክና አምላክ አወሩ ማለት አይቻልም? አምላክና አምላክ አወሩ። ምንና ምን አወሩ? አምላክና አምላክ አወሩ። ስለዚህ እንደዛ ነው። ገባሽ? አምላክ እኩያ የለውም የሚለው ትምህርት እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። በክርስትና ውስጥ ግን ምን አለ? አምላክ እኩያ ያለው ወልድና መንፈስ ቅዱስ የሚባሉ አብ አምላክ ነው። ወልድና መንፈስ ቅዱስ የሚባሉ አምላክ የሆኑ እኩዮች አሉት፣ ቢጤ ያለው። ቅድም ያልሽው አምላክ ከሁሉም በላይ ነው የሚለው ትምህርት ልክ አይደለም። ከሁሉም በላይ ነው እና እኩያና አምሳያ ቢጤ የለውም የሚባለው እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። ይህ ይመስላል። እና ከዛ አንጻር ነው መታየት ያለበት። ትምህርት ከተማረ ከራሴ ምንም ማድረግ አይቻለኝም ካለ ሲያደርግ የነበረው ዮሐንስ ወንጌል 14:31 ላይ ያወጣላት 14:31 ላይ። እሺ ኡስታዝ የመጨረሻ ጥቅስ ይሆናል። ሰላት ደረሰን ጋር በቃ ትወጣለህ። አንድ ጥቅስ እንመርቅና ትወጣለህ ማለት እኛ ጋር ገና ነው። 1 ሰዓት ከምናምን ይቀራል። ስንት ዮሐንስ ወንጌል 14:31 ይታይሻል። ነገር ግን አብ እንደወደደኝ ዓለም ይወቅልኝ አለ። አይ ላቭ ዩ አይ ፌንት ዩ ምናምን እያለ ማለት ነው፣ ይወደዋል። አብም እንዳዘዘኝ እንዲሁ አደርጋለሁ አለ። ማን እንዳዘዘኝ አለ? አብ። ስለዚህ ለምንድን ነው አብ የሚያዘው? የሚያደርገው አብ እንዳዘዘኝ ነው ይላል። ይሄ ስራ ነው፣ ግብር። ምን ብሎ ነው የሚያዘው እኮ ገባኝ። ምን ብሎ ያዘዋል? ሲያዘው ሊያደርግ ሲል ምን ብሎ ያዘዋል ታውቂያለሽ? ዮሐንስ ወንጌል 5:19 ላይ ያወጣላት እያሳየው ነው። እያሳየው ይህችን ነገር ይህችን አድርጋት ምናምን ብሎ ያሳየዋል። ካላሳየው በስተቀር አይችልም፣ ራሱ መስራት አይችልም። ሁሉን ቻይ አምላክ አለመሆኑ የምታውቂው በዛ ነው። ቅድም ያው እውቀት እንደሌለው ነው የምታየው። ከራሱ ምንም መናገር ካልቻለ እውቀት የለውም፣ ሙሉ እውቀት የለውም። አሁን ደግሞ ሙሉ ችሎታ እንደሌለው የምታውቂው ዮሐንስ ወንጌል 19 እግዚአብሔር ኢየሱስም እንዲህ አለ ቁጥር 19 ላይ እንደዚህም አለ፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም ማለት ሲያይ ነው። በቃ አብ ሲያደርግ ያየውን ነው የሚያደርገው። ከዛ አብ ወልድን ይወደዋል። ምን ይላል? ከዛ በኋላ ያ የሚያደርገውን ደግሞ ወልድ እንዲሁ ያደርጋል። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። ወልድ የሚያደርገውን ሁሉ የሚያሳየው ማን ነው? አብ ያሳየዋል፣ ከዛ ወልድ ደግሞ ያደርጋል እንጂ ከራሱ ምንም ነገር ማድረግ አይችልም ሳያይ አይደል? አዎ ከራሴ ላደርግ አይቻለኝም ማለት አይደለም። ማሂ ፈተና ስትሰሪ ከማን ኮርንጀ ከማን አይተሽ ነው የምትሰሪው? ነገር አሳይቶት ምን ብሎት ነው እንትን የሚለው? እንዴት እንደሚያሳየው ደግሞ ልነግርሽ እችላለሁ ከፈለግሽ። እንዴት እንደሚያሳየው አብ እንዴት ነው የሚያሳየው ካልሽ ኮድ ነው። እንደዛ ነው። እናንተ በአባታችሁ ያያችሁትን ነገር ታደርጋላችሁ አላቸው ሰይጣን። ስለ ሰይጣን ሲናገር ፈሪሳውያንን አይደል ኢየሱስ፣ እናንተ ከአባታችሁ ያያችሁትን ታደርጋላችሁ፣ እኔም ከአባቴ ያየሁትን አደርጋለዋል። አሁን ከአባታቸው እንዴት ነው ያዩትን የሚያደርጉት ሲባል አባታቸው እያሳያቸው ነው። ሰይጣን ማለት ነው ሲያሳያቸው፣ ሰይጣን ማለት ነው እያሳያቸው፣ አንዳንድ ነገሮችን እያሳያቸው፣ መመሪያ እየሰጣቸው ምናምን እያዳመጡት ምናምን። ኢየሱስም በተመሳሳይ ከፈጣሪ እየሰማ እያዳመጠ ነበር ሲያደርግ የነበረው ሲሰማ የነበረው ማለት ነው ራሱ ማለት ነው። እስቲ የሉቃስ ወንጌል ምዕራፍ 2 እናውጣላትና ውጣ በቃ ይሳቅ። ከባድ ነው። ወንጌል ለተቀበለ ቅድም አየሽ አይደለ የምለውና የምናገረውን ትእዛዝ ሰጠኝ፣ የሰጠኝን ቃል ሰጥቻቸዋለሁ እያለ ስለ ወንጌል እየተናገረ ነው። አሁን ደግሞ እየሰበከው እያስተማረ ነው። ወንጌል ሰበከ። ወንጌል እየሰበከምም እያስተማረምም ነበር ሲያደርግ የነበረው። ያ ወንጌል ነው እኛ የምናምነው ሙስሊሞች ማለት ነው። ለኢየሱስ ወንጌል ተሰጥቶታል ብለን ስንል መረጃችን ራሱ ኢየሱስ ነው መረጃ የሚሆነው። መረጃው ራሱ ኢየሱስ ነው። ከየት እሺ ማርቆስ ወንጌል 1:15 ላይ ያወጣላት። ማርቆስ 1:15
እመለሳለሁ ወደዛ። ማርቆስ 1:15 ዮሐንስ አሳልፎ ከሰጠ በኋላ ኢየሱስ የአምላክን ወንጌል እየሰበከ መጣ አለ። የማንን ወንጌል? አምላክን ወንጌል። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ አለ። ይሄ በወንጌል እመኑ ሲል የትኛውን ወንጌል ነው እመኑ ያለው? የአምላክን ወንጌል ነው አይደል? ሲሰብከው የነበረውን የአምላክን ወንጌል እመኑ አለ አይደል? አዎ፣ የአምላክን ወንጌል ኢሳይያስን መጽሐፍ ነው አይደለም። የአምላክን ወንጌል ማለት ኢየሱስ የተሰጠውን ወንጌል ነው እንጂ ሉቃስ 4:17 ላይ ያወጣላት እንዴ። ለኢየሱስ ለብቻ የተሰጠው ወንጌል አለ እንዴ? ታዲያ እሱን ነው እኮ የምነግርሽ፣ ወንጌል አለ። ኧረ በስመ አብ ወልድ፣ አንተ ግን ከየት ጉድ ነው እንደምታወጣው? ኧረ በስመ አብ ይውጣ እንዴ። ቆይ አትውጪ፣ ቆይ ይሄንማ ሰምተሽ ነው ብትመውጣት ያለብሽ። ሉቃስ 4 ይታይሻል 17 ላይ እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና አለ። ኢየሱስ ሲሰብከው የነበረው ወንጌል ምንድን ነው? ለድሆች ወንጌልን እሰብክ ዘንድ አለ፣ ቀብቶኛልና አለ። ማን የቀባው? አምላክ ቀብቶኛል አለ። ግን እኮ የኢሳይያስ መጽሐፍ ነው ታዲያ። ገባኝ። ግን ማን ነው ባዩ ቀብቶኛል የሚለው እዚህ ጋር ማን ነው? በትንቢት መነጽር ውስጥ ኢየሱስ ወንጌልን ይሰብክ ነበረ። ቅድም አይተሻል። የአምላክን ወንጌል እየሰበከ መጣ ይላል። በወንጌል እመኑ አለ ኢየሱስ። በወንጌል እመኑ ሲል ከየት ነው ያመጣው ያንን ወንጌል? ኢየሱስ ከራሴ ምንም አልተናገርኩምና ብሏል። ገባሽ? እዛ ላይ ደግሞ ስትመለከቸው 5:1 ላይ ያወጣላት 5:1 ላይ እዛው ሉቃስ 5:1 ላይ እስቲ የሻይሽው ህዝቡም የአምላክን ቃል እየሰሙ ሲያስጠብቡት ሳሉ ይላል። የማንን ቃል ነው ሲሰሙ የነበሩት? ከኢየሱስ የአምላክን ቃል። ስለዚህ አይሽ ይሄ የአምላክ ቃል ወንጌል ይባላል። እሺ፣ ይሄ ህዝቡ ሲሰማ የነበረው ወንጌል ማቴዎስ ወንጌል ምዕራፍ 9 ላይ እንደዚህ የሚናገረው ነገር አለ። ራሱ ቁጥር 35 ላይ ቁጥር 35 ላይ 9:35 ላይ አየሽው? ኢየሱስ በምኩራቦች እያስተማረ የመንግስትን ወንጌል እየሰበከ በህዝቡ ያለውን ደዌና ህማም ሁሉ እየፈወሰ በከተማይቱ በየመንደሩ ይዞር ነበር ይላል። ኢየሱስ በየከተማው በየመንደሩ እየዞረ ሲሰብከው የነበረ ወንጌል አልነበረም? ነበረ። ይሄ ወንጌል ከየት ነው የተቀበለው? ዮሐንስ ወንጌል 12:49 ላይ 49 እና 50 ላይ ያዥ ይሄንን ነው እሱ ነው ፖይንቱ። ወይድዬ ከልብ ብሎ እያወጣ ያስተማረው ወይስ ደግሞ ከራሱ ወንጌል ተሰጥቶት ነው የሚለው ነገር ነው ዋናው እኮ። ወንጌል እንደማያስተምር ወንጌል የአምላክ ቃል እንደሆነ አሁን ከዚህ ጋር ከተረዳሽው ወንጌሉን ከየት ነው ያመጣው ነው ጥያቄው። ቁጥር 49 ላይ ቁጥር 49 እና 50 እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። አይሽ የሰጠው ማን ነው? ይህን ወንጌል ከማን የተቀበለው? የተሰጠው ማን የሰጠው? አብ ማለት ነው፣ አባቱ። ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። የዘላለም ሕይወት ይሰጣል ኢየሱስ። የዘላለም ሕይወት ምንድን ነው? ወንጌል ነው። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለዋል። አብ ነግሮት ከሱ ሰምቶ የነበረው ነገር ምን ይባላል? ወንጌል ይባላል። ቅድም ዮሐንስ ወንጌል 17:8 ላይ የሚያነበብሽው የሰጠኝን ቃል ሰጥቻቸዋለሁና ቃልህን ሰጠዋቸው። ስለዚህ ኢየሱስ ሲያስተላልፍ የነበረው የተቀበለው ወንጌል አለ ማለት ነው። ወንጌል አለ ራሱ ማለት ነው። ከዛ በኋላ ደግሞ እሱ ደግሞ ምንድን ነው? መልእክተኛ ነው። መልእክተኛነቱን ከማን የምታረጋገጨው? ከረሱል ሰለላሁ ዐለይሂ ወሰለም፣ ከሰሃባዎች፣ ከወሂድ፣ ከሐሰን ከምናምን አይደለም። ራሱ ኢየሱስ ምን ብሏል? ነቢይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና አለ ማርቆስ 6:4 ላይ። የሉቃስ ወንጌል ምዕራፍ 24 ላይም እንደዛ ነው። የናዝሬቱ ኢየሱስ ማለት በአምላክና በሕዝቡ መካከል ብርቱ የነበረ ነብይ ነበር ብሎ ነው ያስቀመጡት። ማቴዎስ 21 ላይም እንደዛ ነው የሚናገረው። ቁጥር 13 ላይ ነብዩ ኢየሱስ መጣ ብለው ነው ያስቀመጡት። ሕዝቡ ሁሉ ደስ ብሏቸው ነብዩ ኢየሱስ መጣ ሲሉት ኢየሱስ ኧረ እኔ ነብይ አይደለሁም፣ የሥላሴ ሁለተኛው አባል ነኝ፣ ሰከንድ ሜምበር ኦፍ ጋድ ሄድ ሰከንድ ጋድ ሄድ ውስጥ የነበርኩ ሁለተኛው የግብፃዊ መለኮት አባል ነኝ ምናምን። ኧረ እኔ እንደዛ አይደለም፣ ራሱ የሥላሴ አባል ነኝ፣ ኧረ እኔ ፍጹም አምላክ ፍጹም ሰው ነኝ ምናምን አለ አላለም? ያለው ምንድን ነው? ምንም ነገር ያለው ነገር የለም። ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምናል።
ስለዚህ ነብይ መሆኑን መልእክተኛ መሆኑን ከራሱ ሰምተናል። የላከኝ እያለ ይናገራል። የተላከ ነው፣ መልእክተኛ ነው፣ ነብይ ነው። ከአንድ አምላክ እየተቀበለ የሚያስተምር መካከለኛ ነበር፣ ነብይ ነበር። ይሄ ባይብል ነው ሜታፊዚካሊ ማለት ነው። ኦንቶሎጂካሊ ደግሞ ሰው ነው፣ አይተሸዋልም ራሱ ማለት ነው። የሉቃስ ላይ ደግሞ በአምላክና በሰው ፊት በቁመትና በጥበብ በምናምን ያድግ ነበር ይላል። ህፃኑ ይህ ጥቅስማ ይህን ጥቅስ አይተሽማ ከዚህ በኋላ በቃ ኢየሱስ ክርስቶስን ተስፋ ትቆርጫለሽ። የሉቃስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ ላይ 52 ላይ ብትመለከቱ ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ማንም የሚያድገው አምላክ ነው እያደገ ያለው አምላክ ነው እያደገ ያለው። ቁጥር 40 ላይ እዛው ላይ የሉቃስ ወንጌል 2:40 ላይ ተመልከቱ። 2:40 ላይ ደግሞ ሕፃኑም አደገ አለ፣ ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። እግዚአብሔር ነው በእግዚአብሔር ላይ ነበረው። የእግዚአብሔር ጸጋ ነው እግዚአብሔር ላይ ነበረው። ጥራት ይገባው ጌታዬ፣ ጥራት ይገባው። የዓለማቱ ጌታ እንደዚህ አይነት ነገር አይደለም ራሱ። የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እዩ። ሕፃኑም አደገ ይላል። ማን ያደገው? ሕፃኑም አደገ ይላል። ሉቃስ ወንጌል ይታይሻል። ሕፃኑም አደገ ይላል። ማን ያደገው? እግዚአብሔር ማደግ አለው። እግዚአብሔር ያድጋል። ወሂድ ይሄን ትምህርት እኔ ተምሬያለሁ ከዚህ በፊት ይኸው እዚህ ጋር ስላቸው ይህን ጥያቄ ስጠይቅ ታዲያ ሰውነቱ የት ላይ ነው የሚገኘው? ታዲያ እንደ ሰው ካላደገ እንደ ሰው ቀስ ብሎ በሞገስ በጥበብ ካላደገ እንዴት ነው ሰውነቱ የተለየ ነው? በቃ ችግር የለውም። ሕፃኑ አደገ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። የማጸጋ በእርሱ ላይ ነበረ። የማጸጋ በመንፈስ ጠነከረ ይላል። ኦኬ ጥሩ። ከዛ በኋላ ያደገው በጥበብ በሙቀት በቁመት በሞገስ በጥበብ አይምሮ ያድግ ነበር፣ በቁመቱ ደግሞ አካሉ ያድግ ነበር፣ በሞገስ ደግሞ መንፈሱ ያድግ ነበረ። በመንፈስ ጠነከረ ስለሚል ስለዚህ የሚያድግ አካል ነው ራሱ ማለት ነው ራሱ። እና ለዛ ነው አብርሃም ያላመለከው አምላክ አሁን አይመለክም። ምክንያቱም አብርሃም አንድ አምላክን ሲያመልክ ኖሮ አብርሃም ሳይመለክ ከጥንት ጀምሮ ያልተመለከ በኋላ ላይ የሚመለክ አምላክ የለም። ይሄ ሰው ድንግል ማርያም ማፀን ውስጥ ያለው ሙሉ ሰው ፍጹም ሰው የምትይው ሙሉ ሰው እንደኔ እንዳንቺ ያለው ሙሉ ሰው የነበረው ሰው አምልኮን ይቀበላል ወይስ አይቀበልም ብለሽ ጠይቂያቸው። አምልኮ ይቀበላል። ይሄ የተገረዘው በ8ኛ ቀን የተገረዘው ወንድ ልጅ የሚባለው ሰው ሙሉ ሰው የሆነው አምልኮን ይቀበላል። አምላክ ጥንት ጀምሮ ብቻውን ሲመለክ ከጊዜ በኋላ ድንግል ማርያም ማፀን ውስጥ ሰው ፈጥሮ ያንን ሰው አንድ አድርጎ ኦርቶዶክሶች እንደሚሉት ተዋህዶ፣ ካቶሊኮች እና ፕሮቴስታንት እንደሚሉ ሁለት ባህሪ ሆኖ ካስመለከ ጣዖት ነው የሚያስመልከው። ሰው ካስመለከ ፍጡር ነው የሚያስመልከው። ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። ሁላችሁም ታችም ያላችሁ ክርስቲያኖች ሰውና ፍጡር አምልካችሁ ጀነትን እንዳታስቧት፣ ጀነትንም እንዳታስቧት። ወላሂ ነው ምላችሁ መልከው ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። ሁላችሁም ታችም ያላችሁ ክርስቲያኖች ሰውና ፍጡር አምልካችሁ ጀነትን እንዳታስቧት፣ ጀነትንም እንዳታስቧት። ወላሂ ነው ምላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ አላህ በእርሱ ላይ ጀነትን እርም አደረገ ነው ያለው ያስተማረው። በአላህ ላይ ያሻረከ ሰው ፍጡርን አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ጀነት በእናንተ ላይ እርም ነው። አላህ የጀነት ሰዎች ይበላችሁ ክርስቲያኖች። አላህ ሂዳያ ይስጣችሁ። አላህ ከጀሃነም ይጠብቃችሁ። ማንም ሰው አይደለም ለሰውም ለእንስሳትም መጥፎ ነገር አይመኝም። ዲናችን እንደዛ አይደለም። ራሱ እጽዋትን እንኳን ያለ አግባብ መቅጠፍ የሚከለከል ሃይማኖት ነው። እንስሳትን ስናርድ እንኳን ስለት ባለው ነገር ነው ማረድ ያለብን። እንስሳትን ለምን እንዳናሰቃያቸው የተከለከለ ነው። እንስሳትን ማሰቃየት የተከለከለ ነው። እጽዋትን ለመብላት ካልሆነ በስተቀር ዝም ብሎ መቅጠፍ አይፈቀድም በኢስላም። ኢቭን የበላነው ምግብ ይስራፍ የሚባል ነገር አለ፣ ጡር የሚባል ነገር አለ፣ ግፍ የሚባል ነገር አለ። እንዳይወድቅ መሬት ላይ ጠብ እንዳትል በምላሳችን እንልሰዋለን። እኛ ሙስሊሞች ለምግብ ይህን ያህል ከተጨነቅን፣ ለእንስሳትና ለእጽዋት በዚህ ደረጃ ከተጨነቅን፣ ለሰው ልጅ ህይወት ግድ ይለናል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት የምነግራችሁ። የቂያማ ቀን እኛ ምስክር ነን። ሙስሊም መሆናችንን መስክራችኋል፣ ሁጃ ቆሞባችኋል፣ ሪሳላውን አድርሰናል። ከዚህ በኋላ የምጨርሱት ከጌታችሁ ጋር ነው የምጨርሱት። ስለሙ እያልን እኛ የምንወተውትበትን ምንም ምክንያት የለንም። ሪሳላውን አድርሰናል። ግን እንዳታስቧት። በጣም ስለምንወዳችሁ ስለምናከብራችሁ
ጀነት እንመኛለን። ይበቃናል። ሰፊ ነው ደግሞ ጀነት የሚጠብ ነገር ምናምን አይደለም። እንደዛ ቢሆን ኖሮ ሁሉም ሰው ይስገበገባል። እኔ ብቻ ላገኝ የራሴት አባቱ ገሃነም የሚገባ ብሎ ይል ነበር። አላህ ከጀሃነም ይጠብቀን። እንደዛ አይደለም። ጀነት ሰፊ ነው። ምኞታችንም አይደለም። ፍሪ ቢል አላችሁ፣ ነፃ ፈቃድ ሰጥቷችኋል። ማዳን ያላህ ነው። መዳን የሰው ነፃ ፈቃድ ነው። መዳንም መጥፋትም የሰው ነፃ ፈቃድ ላይ የተመሰረተ ነው። እባካችሁ በንስሐ ወደ አላህ ተመለሱ። ይሳቅ መሄድ ትችላለህ ኢንሻአላህ። ጀዛከላህ ኸይረን ጀዛ። አላህ ይቀበልህ። በጣም ግልጽ ነው። እንደዛ ነው። እንትን ነው። ጥያቄ ካለሽ እስልምና ላይ መጠየቅ ትችያለሽ። ማንኛውም ጥያቄ የጥያቄ ፉንጋ የለውም። ጥያቄ ሲኖር መጠየቅ። ትገባለህ በእስልምና ላይ ማታ ገባለሁ። ልኮ ጉዳይ ላይ ግን ወጥ የሆነ ነገር ነው። እስልምና በዓለም አቀፍ ደረጃ ያለው አህለል ሱና ወል ጀማ አንድ አይነት 90% ያለው ነገር እንደዛ ነው። ይህን ነው የሚመስለው ማለት ነው። እና በተረፈ ዝም ብለው ምናልባት እንትኖችን አይታቸው ከሆነ አንዳንድ ሚስቲካል አፕሮች ያላቸው ሰዎች አሉ። በልማድ ተሰውፍ ምናምን የሚባል ነገር አለ። ምናልባት ሰምተህ እንደሆነ አላውቅም። ሱፊ የሚባሉ አሉ እና እነዛ የሱፊ ጠሪቃዎች ምናምን ነገር ሊያደርጓቸው የሚችሉ የሆነ ሰው ሰራሽ ነገሮች ልታይ ትችላለህ። መወዝወዝ ምናምን እንዲህ ሲወዛወዙ ምናምን ነገር ልታይ ትችላለህ። ዝም ብለው እንደ ጭፈራ አንዳንዶችም ሊጨፍሩ ላይ ይችላሉ። ድቤም ሊመቱ ይችላሉ። ድቤ ቁጭ አድርገው የሆነ ነገር የሚሉት ነገር አለ። እሱ አሁን እንትን ነው ማን ሜድ ነው ብለን ነው የምናምነው፣ ወይም በሌላ አባባል ቢድዓ ነው ብለን ነው የምናምነው። ዲናችን ላይ የሌለ ነገር ማለት ነው። እና ከዛ አንጻር አይተው ሊሆን ይችላል ማለት ነው። ይህን ይመስላል ባጭሩ። አዎ እንደሱ አይቼ ነው አንዳንድ ድምፆች፣ የቦዲ እንቅስቃሴዎች ምናምን ስላየሁኝ አምልኮም በዛ መንገድ በራሳቸው በባህል እኛ ጋር አይፈቀድም። ቢዳ ይባላል እሱ። ቢዳ ማለት እንደዛ ነው። ቁርአንና ሀዲስ ላይ የሌለ ነገር እንደዛ ነው ማለት ነው። እስልምና ያው 5 ናቸው ህጎቹ። አህካም የሚባሉት 5 ናቸው። ሁክም ብዙ ቁጥር ነው። አህካም አንደኛው ፈርድ የሚባለው ነው። አንድ ነገር ማድረጉ ግዴታ የሆነ ባታደርገው የሚያስጠይቅህ ብታደርገው ደግሞ አጅር የምታገኝበት ሪዋርድ የምታገኝበት ወሮታ የምታገኝበት ነገር ነው። ሁለተኛው ባታደርገው አትጠየቅበትም፣ ብታደርገው ደግሞ ትሸለምበታለህ። እሱ ደግሞ ይባላል ሙስተሃብ ይባላል። ከዛ ደግሞ ሶስተኛው ደግሞ ምንድነው? ሙባህ ይባላል። የተፈቀደ ነው። ብታደርገውም ባታደርገውም ቅጣትም ሽልማትም የሌለበት ጉዳይ ነው። አራተኛው ደግሞ ምንድነው? የመክሩ ይባላል። መክሩ ማለት የተጠላ ማለት ነው። ባታደርገው ይሻላል። ባታደርገው አላህ ዘንድ አጅር አለው፣ ብታደርገው ደግሞ አትቀጣበትም። አምስተኛው ደግሞ ሐራም የሚባለው ነው። ባታደርገው አጅር ታገኝበታለህ፣ ብታደርገው ትጠየቅበታለህ። የመጀመሪያው ፎር ኤግዛምፕል ፈርድ የሚባለው ለምሳሌ ሰላት፣ ዘካ ምናምን ጾም ምናምን ነገር ፈርድ ናቸው። አቅሙ ኖሮ ማድረግ ከቻልክ ታደርጋለህ ማለት ነው፣ አጅር አለው። ባታደርገው ግን ትጠየቅበታለህ። ሁለተኛው ሙስታ የሚባለው ማግባት፣ ለምሳሌ አንድ ሰው ማግባት እንትን ነው፣ ፈርድ አይደለም። ካላገባ ገሃነም ትገባለህ የሚባል ነገር የለም። ብታገባ ግን እንትን ታገኝበታለህ፣ አጅር ታገኝበታለህ። ሶስተኛው የግመል ስጋ መብላት፣ የአህሉል ኪታቦችን ስጋ መብላት፣ ከነሱ ጋር መጋባት ምናምን የመሳሰሉ ነገሮችን ከሴቶቻቸው ጋር መጋባት ሙባህ ነው፣ የተፈቀደ ነው። ባታደርገውም ባታደርገውም አጅርም የለውም፣ ቅጣትም ሽልማትም የለውም። አራተኛ ደግሞ መክሩ የሚባለው የተጠላ የሚባለው ኢጥላቅ የሚባለው ነገር ነው። ወይም ደግሞ ይሄ ፍቺ ማነው ጦላቅ የሚባለው ኢጥላቅ አልኩኝ። ጦላቅ የሚባለው ወይም ፍቺ የሚባለው ዲቮርስ የምንለው መፋታት የተጠላ ነው። ባትፋታ ይፈቀዳል። ግን ለትዳርህን ቋፍ ላይ ያለው ነገር ወይ ደግሞ የሆነ አደጋ የሚከተው ነገር ከሆነ መፋታት ትችላለህ ማለት ነው። ግን አይመከርም። ዲስከሬጅ የሚደረግ ነገር ነው። አምስተኛውና የመጨረሻ ደግሞ ሐራም ነው። ባታደርገው ይመረጣል። ባታደርገው ሽልማት አለው፣ ብታደርገው ደግሞ ትጠየቅበታለህ። ለምሳሌ እንደ የአሳማ ስጋ መብላት፣ ኸምር መጠጣት ምናምን፣ ዚና ምናምን የመሳሰሉት እነሱ ናቸው አታድርግ የተባሉ ነገሮች ማለት ናቸው። እንደዚህ ናቸው። ከዛ ውጭ ደግሞ አንድ ሰው መጥቶ ጥሩ ነገር ነው ብሎ ቢያደርግ ጥሩ ነገር ነው ብሎ ይህን በአምልኮ ደረጃ ቢያደርግ ቢድዓ ይባላል ማለት ነው። ቢድዓ ማለት ፈጠራ ማለት ነው። አዲስ ነገር ይዘህ ትመጣ ማለት ነው። ሁሉም የራሱን በቃ አንተም ጥሩ ነገር ነው ብለህ የምታስበውን ነገር ታደርጋለህ ማለት ነው። ሰላተል ፈጅር 2 ረካ ነው ተብሎ ተነግሮ 3 ታደርጋለህ። ምንድን ነው ጥሩ ነገር ነው ብለህ ስልታስብ። ሰላተል መግሪብ 3 ረካ ነው ያለው፣ አንተ ግን 4 አድርገህ ትጨምራለህ። ለምን? በቃ ጥሩ ነገር ነው። በቃ ጥሩ ነገር እና አዳዲስ ነገሮችን ፍጥረት እንትን ለዛ ነው ቁርአን ላይ በሱረቱል ሐዲድ ምዕራፍ 57 ቁጥር 27 ላይ እንደዛ አላህ የሚናገረው የፈጠሯትን ምልኩስናን እኛ አልጻፍናትም፣ ያላን ውዴታ ለመፈለግ ሲሉ ፈጠሯት።
ተገቢ አጠባበቋንም ደግሞ አልጠበቋትም አለ። ምልኩስና ምንድን ነው አለ? እኛ አላልነውም። አላህ ምን አለ? እኛ የተናገርነው ነገር አይደለም፣ ራሳቸው የፈጠሩት ነገር ነው። ምልኩስና ምንና የሚባለውን ነገር ራሳቸው የፈጠሩት ነገር ነው። ክርስቲያኖች የኢሳ ተከታዮች አለ። ስትመለከተው ምልኩስናን የጀመሩት አባ እንጦስ ናቸው። አባ መቃርስ ናቸውም ይባላሉ። እንጦስ አንቶኒዮ የሚባለው በውጭ ግብፅ ውስጥ ነው የተጀመረው ምልኩስና። እና ምልኩስና ዋና ዓላማው ምንድን ነው? ራስን እንትን ለማለት የአላህን ውዴታ ለማግኘት ማለት በተገልለው በቃ እንትን ብለው ከዓለም ተለይተው ምናምን ነገር ነው። ግን ምንድነው ለሚቀጥለው ዓለም የሚኖርህ ነገር አታዳብርም ማለት ነው። ትትና የምታዳብረው በሰዎች መካከል ስትኖር ነው። ትዕቢት የሚባለው ነገር ስላለም ነው። ፍቅርን የምታዳብረው ጥላቻ ያለ ሰው የምታፈቅረው ሰው ያስፈልጋል። ደግነት፣ ቸርነት ምናምን ሰው ያስፈልጋል። ገዳም ውስጥ ከገባ ግን እነዚህ አይነት ነገሮችን አታዳብርም። ለምሳሌ ትዕግስትን ማዳበር ትችላለህ። ገዳም ውስጥ ሆነ ከማጋ ነው የምትታገሰው? አይቻልም ገዳም ውስጥ ሆነ። ስለዚህ ምልኩስና የሚባሉ ነገሮች በአጠቃላይ የተከለከሉ ናቸው። እኛ አልጻፍናትም። ምናልባት ያለ ፈጠሯት አለ። የተፈጠረው ነገር ምን ይባላል? ቢድዓ ይባላል ማለት ነው። እና ከዛ አንጻር ነው እንደዚህ አይነት ነገሮች ሊኖሩ ይችላሉ ስታያቸው ማለት ነው። በተረፈ አዳ ወይም ባህል የምትለው ነገር የከስተምስ የሚባለው ነገር ዲኑን እስካልነካ ድረስ ይፈቀዳል። ባህል ማለት ነው። እንደ ባህል ሰው መጠያየቅ፣ ሰላምታ እንደ ባህል እንዴት ነህ ደህና ነው ወይ፣ ሁሉ ሰላም ነው ወይ፣ ኖር በአላህ ቁጭ በላ ትነሳ፣ እንዴት ነህ ደህና ነው ወይ፣ ሁሉ ሰላም ነው ወይ እያልክ በኢትዮጵያዊ ሰላምታ ነው ሰላም የምትለው አይደለ? እንዴት ነህ ደህና ነው ወይ ምናምን የራሱ የሆነ ከንትን አለው ከቋንቋ ጋር ይዞ የመጣው ማለት ነው። እና እኛ በእንትን እናምናለን፣ ዘውግ አለ ብለን እናምናለን። ዘውግ አማራ፣ ትግሬ፣ ጉራጌ ዘር አይደለም፣ ዘውግ ነው ብለን ነው የምናምነው። ኤትኒክ ነው ብለን ነው የምናምነው። ታውቃለህ ይሄንን? በዓለም ላይ ስንት ዘር ነው ያለው? ያጀማ በዓለም ላይ ስንት ዘር ነው ያለው? ዘውብል በዓለም ላይ ስንት ዘር አለ? ስንት ዘር ነው ያለው ታውቃለህ? አጠቃላይ የራሱ የሆነ ደግሞ ምን አለው? ሙዳይ ቃላት የራሱ የሆነ ባክግራውንድ አለው ራሱ። ያ ምን ይባላል? ዘውግ ይባላል ማለት ነው። ይዞት የመጣው የራሱ የሆነ ሙዳይ ቃላት ምናምን ነገር አለ። ዘውግ ኤትኒክ ይባላል። ኢትዮጵያ ውስጥ ስንት ብሔር ነው ያለው ታውቃለህ? ስንት ብሔር ነው ያለው? አይ ቲንክ ወደ 82 አንድ ብሔር ነው ያለው። አንድ ብሔር ብቻ ነው ያለው። ብዙ ሰው ይሳሳታል። አየህ፣ ብሔርና ኤትኒክን ለይቶ አያውቅም። ኔሽን ስንት ነው? ናሽናል ላንጉጅ ምንድን ነው? ያንተ ናሽናል ላንጉጅ ምንድን ነው? አማርኛ፣ ኦሮምኛ እና ትግርኛ አይደለ? ብሔራዊ ቋንቋ ምንድን ነው ስትባል ብሔር የተባለው ማን ነው? ብሔር ማለት ምን ማለት ነው? ትርጉሙ የግዕዝ ቃል ነው። ብሔር ማለት ምን ማለት ነው? ትርጉሙ ሀገር ማለት ነው። ብሔር ሀገር ማለት ነው። ፍትሐ ብሔር ማለት ሀገር የሚተዳደርበት ህግ ማለት ነው። ብሔር ማለት ሲምፕሊ ሀገር ማለት ነው። ስለዚህ ኢትዮጵያ ውስጥ ስንት ሀገር ነው ያለው? ያው አንድ ሀገር ነው። አንድ ሀገር አየው። ግን ሰው በተለምዶ ነው እንትን የሚለው እና ይህንን ነገር ማወቅ ነው መለየት ነው ራሱ በሱረቱ አይ ቲንክ በሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ እንደዛ ነው። እናንተ ሰዎች ከወንድና ከሴት ፈጠርናችሁ እንድትተዋወቁም ነገድና ጎሳ አደረግናችሁ ይላል። ክላንና የእንትን ማለት ነው። ክላን ነው ራሱ ክላን አለ። ነገድና ጎሳ አደረጋችሁ። ትራይብ እና ክላን ነው አይደለ? ነገድና ጎሳን ያደረገው አለ። እንድንተዋወቅ ነው መተዋወቂያን ያደረገው። ነገድና ጎሳ አለ። አዎ እውነት ነው። ከዛ ያ ሲያድግ ምን ይሆናል? ዘውግ ይሆናል ማለት ነው። ራሱ ማለት ነው። ራሱ የሆነ ሙዳይ ይዞት የመጣው ቋንቋ ይዞት የመጣው እንትኖች አሉ፣ እሴቶች አሉ። ቋንቋ ይዞት የመጣው ባህል አለ፣ ሙዳይ ቃላት አለ። እነዚህ ተደማምረው ዘውግ ይባላሉ ወይም ኤትኒክ። ይሄን ይመስላል። እሺ ቴንክ ዩ። ተጨማሪ አንድ ጥያቄ አለኝና እስልምና ላይ ህጎቹ ሪስትሪክት ናቸው አይ ቲንክ እስካሁን ካየሁት ማለት ነው። እና ብዙ አይነት ሞት ያው በየትኛውም ጊዜ ላይ የሚመጣ ነገር ነው። ሰው መቼ እንደሚሞት አያውቀውም። እና አንድ ሙስሊም ያልሆነ ሰው ለምሳሌ እኔ ምሳሌ ብትወስድ ስለ እስልምና ያለውን ነገር ቼክ እያደረኩኝ እየተማርኩኝ እያየሁኝ ያለሁት እና አንድ ሰው ሙስሊም ለመሆን አይ ቲንክ ሸሃዳ መያዝ አለበት ኦር የሆነ መቀበል ያለበት ነገር አለ ኦፊሻሊ ሙስሊም ለመሆን። ያን ነገር ሳልቀበል ሞት ቢቀድመኝ ኢነር ቶቴ እንግዲህ ፍላጎቴ ያን እውነታ የሚባለውን ነገር ለማወቅ እየሞከርኩበት ያለሁበት ታይም ስለሆነ
እንደተፈረደብኝ ነው መሆነው ወይንስ እንዴት ነው የሚሆነው? እሱን ምክንያቱም አላህ ነው ከኛ የሚያውቀው። ያለህበትን ያው ሁኔታ አላህ ነው ከኔ የሚያውቀው። አምላክ አንተ አርጌ አያይዤ ልጠይቅህ ፈልጌ ነው። ያው እኛ ላይ እንደምታውቀው ገና እሺ ጥቅል ሲከፈት ምናምን ወደፊት በክርስቶስ ገና የምንተዳደርበት ጊዜ ምናምን ይኖራል። እንደ አንድ ጄደብሊው ማለት ነው የምታውቀው ነገር ነውና ያ ታይም ያ ቻንስ ስላለ በእስልምና ላይ እንደዚህ አይነት ነገር ቢፈጠር ምን አይነት እድል ነው ያለው የሚለውን ነገር ለማወቅ ነው። በእስልምና በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። አንድ ሰው የሚቀጣው መልእክቱ ደርሶት ፈምና ማዕናው ታይቶ ሚኒንጉና አንደርስታንዲንጉን አይቶ አላህ በሚያውቀው ነገር ነው የሚቀጣው። አንድ ሰው መልእክቱ ምንም የማያውቅ ከሆነ አይቀጣም ራሱ። በሱረቱ አሕዛብ ምዕራፍ 33 ቁጥር 6 ላይም እንደዛ ነው የሚለው፣ ልባችሁ አውቃችሁ አውቆት በሰራችሁት ነገር ኃጢአት ይሆንባችኋል፣ ልባችሁ ግን ሳያውቅ በሰራችሁት ነገር ኃጢአት አይሆንባችሁም ነው የሚለው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው የሚለው ነገር አንድ ሰው መልእክቱ ካልደረሰው ኢቭን ዝሙት ቢሰራ በሚሰራበት ሰዓት ላይ ዝሙት ሰርታል ብሎ አላህ አይጠይቀውም። ዝሙት ሐራም መሆኑ ከተነገረው ጊዜ ጀምሮ ነው የሚጠይቀው። መስረቅ ሐራም ነው ብሎ እስካልተማረ ድረስ ቢሰርቅ ያ ሰው ለምን ሰረከውም ብሎ በልቡ ማለት ሐራም መሆኑ መጥፎ ነገር መሆኑ ሳይነገረው ከሆነ አይጠየቅም ራሱ ማለት ነው። ከዛ አንጻር ነው እና አሁን አንተ ምርምር ላይ ያለ አንድ ነገር ብትሆን አላህ ይጠብቅህ። የልብህን የሚያውቀው አላህ ነው ራሱ ማለት ነው። አይ እያሾፍክ እየቀለድክ ነው ብሎ አይልህም። ራሱ አትጠየቅም። መልእክቱ እስካልደረሰ ድረስ አትጠየቅም። አንድ ወፈፍ የሆነ ሰው አይጠየቅም። እብድ የሆነ ሰው አሁን አይጠየቅም። እብድ ከፎቅ ላይ ከ10ኛ ፎቅ ላይ ገፍትሮ ሰው ጣለና ቢሞት ነፍሰ ገዳይ ተብሎ አላህ አይጠይቀውም። እብድ አይጠየቅም በእኛ በኢስላም የቂያማ ቀን ማለት ነው። ዱንያ ላይ ያለ አይባልም። ለአቅመ ሐዋና ለአቅመ አደም ያልደረሱ ሰዎችም እንደዛው አይጠየቁ ማለት ነው። ታዲያ እንደዛ ከሆነ በአንሰማ ይሻላል ወይ ሰዎች ቢሉም የቂያማ ቀን ግን ይፈተናሉ። እነዛ ሰዎች ጤነኛ አእምሮ ተሰጥቷቸው መልእክት ተሰጥቷቸው የቂያማ ቀን ፈተና አለው። ራሱ አላህ በራሱ ሂክማ በራሱ ኢልም ይፈትናቸዋል። የቂያማ ቀን ማለት ነው፣ የፍርድ ቀን ላይ ማለት ነው። ራሱ 4 ሰዎች ይፈተናሉ ይላል ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም። የመጀመሪያው የአእምሮ ችግር ያለባቸው ሰዎች ጤነኛ አእምሮ ሆነው ይፈተናሉ፣ ምክንያቱም ምንም የሚያውቁት ነገር የለም። ሁለተኛ ደግሞ አረጋውያን፣ እነዚህ ጃጁ አረጋውያን ምንም እንደ ሕፃን የሚያደርጋቸው ከሆነ መልእክቱን መጥቶ ተነግሯቸው ግን መልእክቱን ካልሰሙ። ሶስተኛ ደንቆሮ፣ ምንም ነገር መስማት የማይችል ጤንነቱ ተመልሶለት። አራተኛ ደግሞ አለል ፊጥራ ብለዋል። አለል ፊጥራ ማለት ሕፃናት ሆነው እናታቸው ማህፀን ውስጥ የጨነገፉ አፖርት የተደረጉ ማለትም ያስወረዷቸው ሕፃን ሆነው የሞቱ ሕፃናቶች ለአቅመ ሐዋና ለአቅመ አደም ደርሰው በስነስርዓት ወጣት ሆነው ተነስተው ያኔ እነሱም ፈተና ይፈተናሉ ማለት ነው። አላህ ይፈትናቸዋል የቂያማ ቀን ማለት ነው። ሌላው መልእክቱን ያልሰሙ ሰዎች፣ ጭራሹን መልእክቱን ምን እንደሆነ ያልሰሙ ሰዎች፣ ያላወቁ ሰዎች እነሱም ያኔ የፍርድ ቀን ነው እንትን የሚባሉ ማለት የሚፈተኑት እንጂ አሁን አንተ ምርምር ላይ ያለ እውነትን ለማወቅ እየጣርክ እያለ ሰው የሚጠየቀው ረሱል ሰለላሁ ዐለይሂ ወሰለም ስራ የሚለካው በንያ ነው ብለዋል። በኢንቴንሽን በውጥን የአንተ ኢንቴንሽን ነው የሚታየው እንጂ አንተ በምታደርገው ነገር አይደለም የሚታየው። የውጩን ነው ሰው የሚያየው። አላህ ደግሞ የቀልብን ነው የሚያየው። አላህ ወደ ልባችሁና ወደ ስራችሁ እንጂ የሚመለከተው ወደ አካላችሁና ወደ መልካችሁ አይመለከትም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ያለው ነገር የአንተ ንያ ኢንቴንሽን ምንድን ነው? ሰው ከሞት ተቀስቅሶ ፍርድ የሚሰጥበት በንያው ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ንያ ማለት ምንድን ነው? ኢንቴንሽን ውጥን። አንተ በኢንቴንሽን እና አሁን አንተ ኢንቴንሽን እውነትን ለማወቅ እየጣርክ እያለ አላህ ይጠብቅና የሆነ ነገር ብትሆን አላህ መልእክቱን ሰምታል ምናምን አለ ገና የሚያወዛግብ ነገር አለ እና የተለያዩ ፋክተሮች ይታዩላል የቂያማ ቀን። ለምሳሌ ኮዛል ፋክተር ይታይልሃል፣ ጤንነቱ ምን ያህል ነው የሚለው። ኮንዲሽናል ፋክተር ይታይልሃል፣ መልእክቱን በትክክል ሰምቷል አልሰማም። ከዛ ደግሞ ኢንቫይሮንመንታል ፋክተር፣ አብዛኛው ቫስት ማጆሪቲ ሂንዱይዝም በሚበዛበት አካባቢ ላይ ያለ ሰው ሂንዱይዝም ትክክል ነው በሚል እየተነገረው አድጎ እስልምና ጭራቅ ተደርጎ ተስሎለት እስልምና ለማወቅ በሚሄድበት ርቀት ውስጥ የሆነ ነገር ቢሆን አላህ የቂያማ ቀን መልእክቱን አልተቀበልክምና ብሎ አይደለም የሚጠይቀውና ለዛ ነው ቁርአን ላይ ፍርዱ የአላህ እንጂ የማንም አይደለምና አላህ ከፈራጆች የበለጠ ፈራጅ ነው፣ እውነተኛ ፈራጅም ነው ብሎ የሚያስቀምጠው። አሁን የኔ መለኪያ እንደዚህ ነው ብዬ ብነግርህ የኔ ነው የሚሆነው። እኔ ደግሞ ያ ብቃት የለኝም፣ ልብ ውስጥ ያለው ምን እንደሆነ አላውቅም። ስለዚህ አትጨናነቅ፣ ምርምር ላይ እስካለ ድረስ ምርምርህን ቀጥል፣ እውነትን ለማወቅ ማለት ነው። አብሽር። ትምህርቱ ግን ከኛ ጋር አሁን ያልከኝ ትምህርት
ከክርስትናው ጋርም ተመሳሳይ ሆነብኝ። የአእምሮ በሽተኞች ምናምን ድጋሚ የሚፈተኑ ከሆኑ ያው የኛ ጥቅል ተከፍቶ እንደ አዲስ በክርስቶስ እንትን የሚለው ጋር ተመሳሳይ ሆነብኝ። እሱን ጥሩ ግን ጥያቄ ምን ላይ ለምሳሌ ጥቅስ ሲኖር ይሆን? ለምሳሌ ሰዎች ኦፖርቹኒቲ ያላቸውን አምነው እንትን ያሉ ምን ክርስትና ላይ ማቀው ህፃናት ሁላ ሳይቀር ገሃነም ይገባሉ የሚል ትምህርት ነው ማቀው እና ኦገስቲን ምናምን የሚያስተምሩት እንደዛ ነው። እስካልተጠመቀ ድረስ የኃጢአት ስርየት የ40 ቀንና በ80 ቀን የሚሉት የህፃናት ጥምቀትም የተጀመረው ለዛ ነው። ህፃናቶቹ ኢቭን እንኳን ገሃነም ነው የሚገቡት የሚባል አለ። እንደውም ካቶሊኮች በኋላ ላይ ፌር አይደለም ምናምን ሲባል ደግሞ ሊምቦ የሚባል እንትን አለ። ሊምቦ የሚባል ቦታ ላይ ነው የሚሆኑት እነሱ ሊምቦ ነው ምናምን የሚባል ቦታ ላይ ይሆናሉ የሚል ትምህርት ማስተማር ጀመሩ። ግን ባይብል ላይ በዚህ ዙሪያ ላይ የሚናገረው ነገር አለ ከባይብል አንጻር ያው ጥቅስና ቁጥር ጠቅሼ እንትን ባልልህም ያው ኮንቴክስት ነው የምንወስደው እና የተባለውን ነገር ያው እኔ እንደ የውሃ ምስክር እንድታስበው ብዬ ነው እኮ። በየውሃ ምስክር እኮ ራሱ ጥቅስ አላቸው ወይ መረጃው አላቸው ወይ? ጥቅስ ሳይሆን ያው ኮንቴክስት ነው። ይቅርታ ግን አንድ ወደ ጥያቄ ልመለስና ቆይ ወይ እሱን እንመለስበታለን። ግን ጥያቄ እዛው የቅድሙ የአሁን ሁለተኛው ጥያቄ ላይ ይህን ነገር አጥብቄ የጠየኩበት ምክንያት ምንድን ነው? በእስልምና ሽርክ የሚባለው ነገር ትልቅ ሲን እንደሆነ አውቄያለሁ እና እኔ ደግሞ እስልምና በመፈለግ ውስጥም በሆነ ራሱ ያው ሽርክ ውስጥ ነው ያለሁት አይደል? እናንተ ሽርኩ ምንድን ነው የሚለው? ተዊደል ሩብያ ላይ ነው እናንተ ችግራችሁ። ተዊደል ሁልያ አይደለም ያላችሁት። ሽርኩ ራሱ 3 አይነት ነው አይደለ? ያለው ራሱ ማለት በጌትነቱ ማሻረክ አለ፣ በአምላክነቱ ማሻረክ አለ፣ በስሙና በባህሪያቱ ማሻረክ አለ። ተዊደል ሩብያ፣ ተዊደል ሁልያና ተዊደል አስማ ወሲፋት የሚባል ነገር አለ። ምናልባት ሰምተን እንደሆነ ማለት ነው። የመጀመሪያው ምንድን ነው? ተዊደል ሩብያ ማለት ጽንፈ አደምን የፈጠረው አምላክ ብቻውን ነው የፈጠረው። አብሮት ማንም ያገዘው የለም። አላህ ከእሱ ጋር ያገዘው የለም። ይህም መላእክቶቹም ራሳቸው በፍጥረት ስራ ውስጥ ምንም ጉልህ ሚና የላቸውም፣ ምንም ድርሻ አልነበራቸውም ብለን ነው የምናምነው። እናንተ ደግሞ ኢየሱስ የሚባል ፍጡር ተፈጥሮ በኢየሱስ አማካኝነት ደግሞ ፍጥረትን ፈጠረ ትላላችሁ። ያ ጌትነቱ ማሻረክ ነው ብለን ነው የምናምነው። ተዊደል ሁልያ ላይ ግን የላችሁበትም። ራሱ አምልኮ መስጠት እሱ ለሱ ማለት ነው። ለአምልኮ ከአንድ አምላክ ውጪ ኢየሱስንም አታመልኩም እናንተ አይደለ? አታመልኩም። የዋ ምስክሮች እኮ ኢየሱስን አያመልኩም። የሚያመልኩት ያህዌን ነው፣ የውሃን ነው አይደል የምታመልኩት? ስለዚህ